እሺ አሁን ደግሞ ከዛው የወጣች ልጅ እኔ 4 ዓመት አድሬያለሁ እዚህ ቦታ ውስጥ እዚህ ዋሻ አሁን ስላመመኝ ነው አውጥተው ይጣሉኝ ብላ ለልጁ ነግረዋለች። ልጁ ሃናን እንዳውም ከወጣሁኝ ከዚህ ዋሻ ወጣሁ ካልወጣሁኝ ለቤተሰቦችና ለኢትዮጵያ ሕዝብ ልጄን አደራ በልልኝ ብላለች። ስለዚህ ይህን ያህል መረጃ እየሰማን እራሱ ትላንት ጭምር እዛው ራሱ ይሄው ይመች ደውሎ ተክሌ ጋር ሲጨቃጨቅ ልቀቋት ልቀቁ ሲባባል ነበር አሉ። ለኛ ሙታለች እያለ እነሱ ጋር ግን እየተጨቃጨቀ ነው። ምናምን አንለቅልህም ብለውት ሊሆን አላውቅም። ግዴታውን ግን እንዳስለቅቅ የሚደረግበት መፍትሄ ሲፈጠር ያስለቅቃታል። ከሄዳችሁ በወንድ ቃል አናግሩት። ወንድ ከሆናችሁ ጅዳ ተቀምጦ ሚስትህን ድንበር ላይ አሳግቶ ለመኖሯ መረጃ አምጣ እያለ አይጫወትብህ። በወንድ ቃል አናግረው ብትሞትም ይኸውልህ እዛ ድንበር ላይ ለማያውቃቸው ሴቶች ነው የኮምቦልቻ ልጅ ትላንትና የሞተው። አልፈህ ሂድ ሲሉት ወይኔን ግደሉኝ ወይንም እነሱን እጅሄድ ያለው ሲለው እሱን ገለው ሴቶቹን የተቀበሉት። ምንም ለማያውቃቸው ሰው ወንድ ልጅ ለማያውቀው ሰው ይሞታል እንኳን ለሚስቱ። እውነቴን ነው የምልህ። ጅዳ ተቀምጦ ይመች የሚባል ደንቆሮ እንዴት ነው የሚጫወትባቸው? ነግሬሃለሁ፣ ጨርሻለሁ። እኔ ካንተ ሳያ አይደለም ወንድሜ፣ እንደዚህ አይደለም ሳያ። ያሳገታት ራሱ ባሏ ነው። የት አባቱንስ ይሄ ቆዳ አልጫ የሱ ቤተሰቦች ላይ ነው እርምጃ መወሰድ ያለበት። ልጅቱን ሞታለች አልሞተችም የሚል ችክችክ ውስጥ ሳይሆን ወደክ ሳይሆን በግድህ ልጅቱን እንድትመጣ አድርግ ነው። 4 ነጥብ። ልጅቱን እንድትመጣ አድርግ። እኛ እኮ መረጃውን እየሰበሰብን እኮ ነው፣ እየደረሰን እኮ ነው። ባልየው ጋር በሐሳብ ልዩነት ሳይስማሙ ቀርተው ኢቃማ አውጥተሽ ከመጣሽ ለኔ ሚስት አትሆኝኝ ምናምን ብሎ እሱ እንዳሳገታትና ብር እየተቀበለባት እንደሆነ እኮ ነው ልጁ እየተናገረ ያለው። ሰያ غصب عنك ወደክ ሳይሆን በግድህ ልጅቱን ታመጣለህ አታመጣም። ኢትዮጵያ ምድር ላይ 7 ዘር ማንዘርህ ይረሸናል። የቡዳ ልጅ ይህ ምን አባክ መቅለስለስ ነው? ምላስህን ገትቼ አውጥቼ ነበር እንደ በሬ እንትን ምገትተህ አንተ ጥንባታም። ወይ ጅዳ ቦታህን ወስፍልኝ እመጣለሁ። ጥንባታም የልሃጫም ልጅ። አንድ ጊዜ ቆይማ አዛራጓ አካባቢ ስልክ እየደወሉልኝ ነው፣ እመለሳለሁ። ወደክም ጠላህም ልጅቱን በህይወት ነው የምታመጣት እንጂ ብለዋል ምናምን የሚባል ቃል አይሰራም። ሲጀመር መርፌ እንኳን የጠፋው እኮ አይመስልም። ማርያምን እንዴት ሚስት ባሉ ላይ ይመስለኝ እናቴ ትሙት እንደዚህ አይነት ባል እኔ ይቅርታ አድርግልኝ። ምን አይነት ነው ደግሞ ይሄን? በጣም ያሳፍራል። ይቅርታ ሸበካዬ ደካማ ነው። ድምጤ ይሰማ ከሆነ አንድ ጊዜ ልናገርና ልውረድ። ቀጥል። ይሰማል። አዎ ቀጥል። ይቅርታ ሸበካ ችግር ስላለበት ከትናንት ጀምሬ ላይቭን እየተከታተልኩ ነው። ሁሉም ነገር እየሰማሁ ነው። ነገር ግን የገጠር ልጅ የተናገረው ነገር ላይ ትንሽ የተወዛገበ ነገር አለ። እሱ ምንድነው? ተደፍራ ቤተሰብ ባኔ ደውላ ቴሌፎን ህይወቴ ተበላሽ እያለች ስታወራ ነበር የሚል ነገር ሲያስተላልፍ ሰምቻለሁኝ። እውነት ነው? እሱ ጓደኛዬ ነው። እኔ አልሰማው ማለት ጓደኛዬ ነው የሰማት ነው ያለ ነው ትናንት። ይሰማል ድምጤ ወንድሜ? አዎ ትሰማለህ። ቀጥል። አዎ እያለ ነበር። ትሰማለህ። ጓደኛዬ ነው የሰማት ነው ያልሰማውም እያለ ነበር። ትሰማለህ። ቀጥል። ትሰማለህ እኮ ይሰማል። ወንድም ቀጥል። ይሰማል። ሳት እያረገበት ነው። ለሱ አይሰማውም። አዎ ኔትወርክ ደሞ መሰለሱ ጋር አንተ በዚህ ልክ ለዛውም የልጅ እናት ሆነ አያሳፍርም? አልጫ ነው ባክሽ። ባል አይደለም አፈር ብሊ ብላ እንጂ ውሽማ ማይመስል አይደለም። ወይ እዝጋ ያተብራራልኝ ነገር ቢኖር ምን መሰለህ? ድምጤ እየተሰማ ከሆነ ደውላች ልጅ የምትናገረው ለቤተሰብ ቴሌፎን የምትደውለው ወይ ለቤተሰብ ነው ወይ ለጓደኛ ነው። እሺ ሃና ደውላ እንደዚህ ብላኛለች የሚል ቤተሰብ ወይም ጓደኛ እሷ የደወለችበት ሰው የለም እስካሁን። ይሄን ነገር ሃና ደውላ እኮ እንደዚህ ብላኛለች ብሎ ተናገረ ሰው አንድ ሰው የለም። ይሄን ነገር ከየት አምጥተው ነው እነሱ ያወሩት? ይሄን ነገር ያወራው የገጠር ልጅ ነው። እስኪ እሷ የደወለችው ማጋ ነው? ማን ነው እስኪ የተደወለለት?
ወንድሟና ባሏ አብረው ነው የሚሰሩት እየተባለ ነው። አንተ ሰያ ወንድሟና ባሏና ወንድሟ ይተዋወቃሉ። እንትና ማንኝ ይመችና ባሏ ይተዋወቃሉ። አብረው ነው የሚሰሩት እየተባለ ነው። ይተዋወቃሉ። ጓደኛው ነው ይመች ጓደኛው ነው እየተባለ ነው። ስታገባ ነው የለቀቁ እንጂ አንድ ቤት እኮ ነው የነበሩ እየተባለ እኮ ነው። ቅድም ጀምሮ እኮ እንደዛ እየተባለ ነው። እሱንማ እኮ እናውቃለን ደባርቄ፣ እሱንማ እኮ እናውቃለን። መጀመሪያ እሱ ቤት ይመች ቤት እንደነበረች እኮ እናውቃለን። እሱንማ እኮ እናውቃለን ደባርቄ። ልጅቷ እኮ ተማግባቷ በፊት ወይዛ የሚባል ይመች ቤት ነበረች። ካገባች በኋላ ነው በዋይ የሚባል ቦታ ሄደችው ማለት ነው። አሁን እየተባለ ያለው ባሏና ይመች ጓደኛ ናቸው ነው የተባለው። አሁን እየሰማን ያለ ነው ባሏ እንዲያሳገታት ነው። ልጅቱ እንዳልሞተች እሷ ጋር ያሉ ሰዎች ናቸው አሁን ወጥተው እየነገሩን ያሉት። ገባህ አይደለ? አንተ እሱ ጋር ደውልና ያለው ገባበት መሰለህ። ማንን ነው አስገባው? ባልየው የሚያውቀው ሙሉ መረጃው አለው ማለት ወይ እጁ አለበትኝ ወይም ደግሞ እያስፈራሩት ነው። ባለፈው እንግዲህ አንተ ጋር ስንመጣ ማለት ነው ያንን ከወጣች በኋላ ምንም አይነት ችግር እንደማይደርስባት ማንኛውም ሰው ያውቃል አይደለ? ምንም አይደርስበት ማለት እኮ ወጣለች ማለት ነው። በቃ እና እንደምንም ብለህ አንተ እዛ ሰውም ጋር ስለምትተዋወቅ ያለውን ነገር ወንድሜ በምትችለው አቅም እንትን በልና ደውልለትና መልሰህ ደውልልኝ አሹ። እሺ ወንድሜ። ለማንኛውም ይኸውልህ ባልተብየው አንሶላ ልጅቱን አንተን እንዳሳገትካት በደንብ መረጃ አለን። ወደክም ጠላህም እናት ሆድ ብትገባ ሰማይ ብትወጣ መሬት ብትገባ የማይቀር ነገር ስለሆነ ኢትዮጵያዊ ስለሆንክ አንድ ሀገር ስለሆን የትም አባክ ስለማትሄድ ልጅቱን እንዳሳገትካት ራስህ እንድትፈታ አድርገህ የልጅቱን ህይወት ብቻ ነው የምንፈልገው። ወደክም ጠላህም አንተ የወሰከውን አረመኔያዊ ተግባር አንተ ቤተሰቦች ላይ አረመኔያዊ ተግባር እንዲፈጸምባቸው ከመገፋፋት ውጭ ሌላ የምታመጣው ነገር የለህም። ወደክም ጠላህም ልጅቱ ሞታለች አሉ ነበር ምናምን አሉ ባልታ ወሬ አንፈልግም። ከልጅቱ ጋር የታገተች ልጅ አብራ የነበረች ልጅ የፈለጉትን ያክል ተጠቅመው የለቀቋት ልጅ ናት። ለቤተሰቦችና የልጅን ነገር ለኢትዮጵያ ህዝብ አደራ ብላ መልእክት ያስተላለፈችው ልጅቱ ከዚህ በኋላ እሾክ ቢወጋት አንድ ጊዜ በእናትሽ ሚውት አርጊ መጀመሪያ ባለው ስለዋላችሁበት አንድ ጊዜ መልእክት ተናግሬ ለወርድ ነው ስራለኝ። እኔ በዛ ቦታ ምንድነው መልእክትሽ? ቢያንስ ያኔ 2 ዓመት ሆኖታል። ሊዘገይም ይችላል፣ ግን እኔ በነበርኩበት ሰዓት ደላላው ወንድሜ ነው በሰዓቱ ማለት ነው። ማለት ያገር ልጅ ነው ደላላው። ምንም የሚያውቀው ታሪክ የለም። እዛ ቦታ ላይ ተገንተን መሪው የደላላዎችም ደላላ አለ። መንገሻ የሚባል ልጅ ዋና ነው የአማራዎች። እሱ እኮ የሚልሽ አለ ሌላ ነገር አታውሪ ነው የሚልሽ አለ እኮ አሁን ለልጅቱ ደህንነት ሲባል አታውሪ ነው የሚልሽ እንዴ? እሺ። እና እዛ ቦታ ላይ ማለት በጣም ትልቅ ሰው ያስፈልጋል እዛ ቦታ ለመግባት። ለምንድን ነው የምትስቁትኝ? በቦታው ስለነበርኩ ስለተሰቃየሁበት ነው የጣጣ ሁላ። እናመሰግናለን። ሰያ ሜሪን አስገባት። ሰያ ከታች ስልጣን ያላችሁ ሜሪን አስገቡ። ናገሩ ከሆነ ነገር ጋር አታላትሙ ብለናል። ነፍጠኛው ጽፌልህ ነበረ። ነፍጠኛው መልስልኝ። እሺ ቆይ አንድ ጊዜ እዚህ ላይ ስለሆንኩ ስላላየሁት ነው። የሆነ ነገር ማክታችሁ ያልሆነ ነገር አታብኩ። ልጅቱ በማን እጅ እንደሆነ ያለችው እየታወቀ ሌላ ነገር ነከሌ እንደዚህ ምናምን ምን አይነት ቆሻሻነት ነው? ፖለቲካ አትስሩ ተባላችሁ እኮ። በቃ እኛ እዛ የሆኑ ልጆች አሉ፣ ትግሬ ልጆች አሉ የምናውቃቸው። እነሱ ጋር እየተደዋወልን ነው ነገሩ በሰላም እንዲፈታ። ለዚህ መንስኤ የሆነው ግን ባሏና ደላላው ናቸው። እንድትታገት ሆነ ብለው ነው ያስደረጉት። በቃ ሄጄ እቃ ማውጣለሁ ስትለው ባሏ መሄድ የለብሽም ብሎ እንደበቀል የልጁን እናት እየተጫወተባት ስለሆነ አንደኛ
ብርም እየተቀበለባት ነው። እዛ አካባቢ ካሉ ልጆች መረጃ እየሰማን እኮ ነው፣ እኛ እየተደዋወልን እኮ ነው። እዛ ድንበር ላይ እንደዚህ ነው የሚባል ነገር የለም። ተወደደም ተጠላም ባሏ ዘር ማንዘሩ ተረግጦ ተጠርጎ ምናምን የደላላው ቤተሰቦች ተረግጠው ተጠርገው ምናምን አለቅኝ። አሁን የልጅቱ ቤተሰቦች የሆናችሁ ልጆች አባቷ ጋር የምትደዋወሉ ልጆች ለአባቷና ለቅርብ ዘመዶቿ ደውላችሁ የደላላውና የባሏ ቤተሰቦች የትም አባታቸው እንዳይነቃነቁ በቃ በልጅቱ ላይ አስከፊ እርምጃ እየወሰዱ ነው። አስከፊ ሁኔታ ለ2 ወር ምናምን እያሳለፈች ነው አይደለ? ቤተሰቦቻቸው ተይዘው ልጅቱ በሰላም ሀገሯ ስትገባ ልጅቱ የምትፈልገው ቦታ በሰላም ስትደርስ ቤተሰቦቻቸው ይለቀቃሉ። በቃ ይሄንን ነው አሁን ማድረግ ያለባችሁ። ልጁ ያቺ ሳራ ምናምን የምትባየው ልጅ ከአባቷ ጋር ተደዋውለሽ በቃ በፍጥነት የሆነ ነገር እንዳደረግ አድርጉ። እኛም አሁን ቴሌግራም ላይ የሆነ እየተቀያየር ነው ያለ ነገር አለ። ሜሪንም ማስገቧት። ሜሪ ለእንትና ጻፊለት ለሸው መብረቅና የሆነ መረጃም ልክ ያለው እዛ ላይ እኔ የልጅቱ የደላላውም ልጅ ምናምን ቁጥር የእህቱ ቁጥር አለ ተብሎ ተልኮልኛል። ፎቶዋ ምኑ ሁሉ ነገር ተልኳል። ስለዚህ ዛሬ ነገ ዝባዝንኬ ሳይበዛ ትላንትናም 3 ቀን ምናምን ይሰጠን ሲባሉ ሰያም ያው ቦታው ምናምን ስለማያውቀው የሞተችበትን ቦታ ምናምን ተብሎ ስለነበረ በዛ እየቆመሩ ቤተሰቦቻቸውን ካሸሹ በኋላ የምናቅላችሁ ነገር የለም ለማለት የሰሩት ፊልምና ጌም ነው። እኛ ቦታውን እናውቀዋለን። ፈርሻ የሚባለው ቦታ ላይ ደርሳ ነው ልጅቱ። እዛ ቦታ ላይ ነው የደበቋት። እዛ ቦታ ላይ ነው ልጅቱ እንድትታገት ያደረገው ማን ነው? ባሏ ነው ከደላላው ጋር ተነጋግሮ። ስለዚህ ደላላው የመን ያለው ደላላ የባሏንና የጓደኛህን ሴራ አክሽፈክ ለእናትህ ስትል ለእህትህ ስትል ቲክታክ ላይ እየሰማህ ሊሆን ይችላል። የቤተሰቦቿ እንባና የዚች ልጅ ግፍ መከራ በማታውቀው ነገር የተሰራባት ሴራ አንተን ነገጧት በህይወት እንዳትኖር ያረጋል። ፈጣሪ ነው ያለው። አንተ ክላሽ ተማምነህ ሊሆን ይችላል፣ ሌሎች ነገሮችን ተማምነህ ሊሆን ይችላል፣ ያለህበትን ቦታ ተማምነህ ሊሆን ይችላል። ፈጣሪ ግን የሚያመጣብህን ነገር ስለማታውቀው ከነዚህ ሰዎች ሴራ ሰብረህ ወጥተህ የልጅቱን ህይወት ታደግልን። እስከዛሬ ባረጋችሁትም ነገር ከፈጣሪያችሁ ጋር ትተሳሰባላችሁ። አሁንም ቢሆን ልጅቱን ከእገታና ከጭቆና እንድትወጣ ልቀቋት ነው እያልን ያለ ነው። እዛ አካባቢ ያላችሁ ልጆች ቦታውን እናውቀዋለን፣ በየት እንዴት እንደሚካሄድ። እዛ ቦታ ላይ ሆና ምንም አይነት ችግር አይደርስባትም። ብትታመም ራሱ መታከም የምትችልበት ቦታ ላይ ነው ልጅቱ ትተዋት የሄዱት። የገመዱን ቦታ በዛ መንገድ የሄዳችሁ ሰዎች የምታውቁ ከሆነ እኛ በአካል ሄደን በአይናችን አይተነዋል። ሁላችንም በዛው ነው ሄደን ኢቃማ አውጥተን የመጣ ነው። ስለዚህ እዛ ቦታ ላይ የምታውቁ ሰዎች እዛች ፈርሻ የምትባለው መንደር ላይ ነው በቃ የ20 ደቂቃ 15 ደቂቃ ማታስኬድ መንገድ ማታስኬድና በእግር ማለት ነው። እዛ ቦታ ላይ አውጥቶ እዛ ካደረሰ በኋላ የገጠር ልጅ